የሁላችንን አጥተናል፣ የሁላችንን አባት ናቸው፣ አዝነናል። ስለዚህ ወደማይቀረው አኺራ ሄደዋል። ሲሄዱ ደግሞ ያው እንግዲህ ሁላችንም ወደዛው ስለሆን ሸሪዓው ማስቀመጠውና ለነሱም በአማራ መልኩ ለማድረግ እየጣርን ነው። ስለዚህ በዚሁ መልኩ በነገው ዕለት እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ የምንሰግድ ይሆናል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸውን እናስፈጽም ይሆናል። ወሲያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይህንንም በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መካነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የምትቀበረው ብለው ይህንንም ለከተማው መስተዳድር አሳውቀው የከተማ መስተዳድር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚሁ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነውን ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ እንድትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናትን ይስጠው፣ ለእኛም ሰው ይስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም። ብዙ ዓላማ ነበራቸው። ስለዚህ እኛ ልጆቻቸው የምናስቀጥል መሆኑን መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ ሐሪማቸው ኢላ የውሚዲን እንደሚቀጥል ቃል እገባላችኋለሁ። ኢና ሊላሂ ወኢና ኢላሂ ራጂኡን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው። አልሐምዱሊላህ። አላህ ጀነተል ፈርዶስ ይወፍቅህ፣ አላህ ይዘንልህ፣ አላህ ጀነተል ፈርዶስ ይወፍቅህ የኔ አባት። ግን እኔ ትንሽ ግራ የገባኝ እንዴት ነው አንድ ሰው ከሙስሊም ቀብር እያለ ለምንድን ነው እዛ ላይ እንዲቀበሩ የሚሆነው? ነገ ወዲያ የሚያመልኳቸው ህዝብ እንዳይመጣ እኔ በጣም ነው የምፈራው ሀቂቃ ማለት ነው። እንደ አንድ ሙስሊም ለምን እሳቸው ተናግረው ሊሆን ይችላል፣ ግን እንዴት ነው ከዛ ከስንት ሙስሊም ከተቀበረበት ለምንድን ነው የማይቀበሩት? ይህ ነገር የምታውቁ ካላችሁ በአላህ መልሱልኝ። በሁለተኛ ደረጃ ደግሞ ወሲያ ከተናገሩ ግድ ነው መፈጸም። ግን እኔ አላቅም ነገ ወዲያ ይህ ነገር እንዳይከበር ሙስሊሙ ኡማ እንዳይጠም እኔ በጣም ነው የምፈራው ሀቂቃ ማለት ነው። ለምን አሁን ከምታዘባቸው አንጻር አንዳንድ ወንድሞቻችን ደግሞ እንኳን ሞቱ እንኳን እንደዚህ ያሉ እያሉ ቪዲዮ እየለቀቁ እያያችሁ ነው። ብቻ አላቅም እና ይህ ነገር እንዴት ነው? እስኪ የምታውቁ ካላችሁ በኮሜንት አሳውቁኝ። እህል አልበላም፣ እራትም በልቼ አላውቅም፣ ምሳም በልቼ አላውቅም። ጠዋት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ። እራትና ምሳዬን ለደረሶች ለተማሪዎች ነው የምሰጠው፣ እነሱ ናቸው የሚበሉት። 6 ዓመት ከ6 ወር ስቀመጥ እራት ምሳ በልቼ አላውቅም። አንጥፌ ደግሞ ተኝቼ አላውቅም። ሌሊትም ጥናት ነው፣ ቀንም ጥናት ነው። ሁለተኛ ደግሞ ፊቅህም ሆነ ነሕቡም ሆነ ማንም ቦታ ሲቀመጥ በጎ የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ አስክሬን ወደ ኑር መስጂድ በክብር ተሸኘ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ አስክሬን ካረፉበት ላንቻ ቤታቸው ፒያሳ ወደሚገኘው ኑር መስጂድ በክብር ሽኝት የተደረገለት ሲሆን በኑር መስጂድ የሶላተል ጀናዛ ስነስርዓት ከተፈጸመ በኋላ በሚሊኒየም አዳራሽ የመንግስት ከፍተኛ ስራ ኃላፊዎች በተገኙበት ሀገራዊ ሽኝት ብዙዎቹ ደግሞ ዛሬ ቲክቶክ ላይ የታዘብኩት ረሱል ሰለላሁ ዐለይሂ ወሰለም ከቤታቸው ነው የተቀበሩት እያላችሁ ብዙዎች እያየዋችሁ ነው። በመጀመሪያ ደረጃ ሸህ ወንድማችን ኦር አባታችንን ከረሱል ሰለላሁ ዐለይሂ ወሰለም ጋር አታወዳድሯቸው በአላህ ፕሊዝ። ለምን ካላችሁ ረሱል ማለት
በቃ እንዴት ልበላችሁ የዓለማት እዝነት የሆኑ ናቸው። ሰውና ነብይን ከአንድ ላይ ባታወሩ ደስ ይለኛል። ለምን ኡስታዝ ሀጂ ሙፍቲ ሰው ናቸው፣ ረሱል ደግሞ መልእክተኛ ናቸው። ገባችሁ አይደለ? ስለዚህ አንዳንዴ እያለያያችሁ ቢሆን መልካም ነው ብዬ ነው የማስበው። ለምን እሳቸውም እንደዚህ ብለው ተናግረው ከቤታቸው ተቀብረዋል ስላላችሁ ነው። ገባችሁ አይደለ? መልስ እየሰጠዋችሁ ነው። እኔ በጣም ግራ ስለገባኝ ማለት ነው። የሀጂ ሙፍቲ የቀብር ስነ ስርዓት ከቤታቸው 1000 ኪሎ ሜትር ወደዛ ብሎ ነው ምናምን የተባለው ነገር በጣም ሰውን እንትን እያለው ነው እያበጣበጠው ነው ማለት ነው። እንግዲህ እስኪ የምታውቁ ልጆች የምታውቁ ካላችሁ መልሱልን በአላህ። አሁን ቀጥሉ። ስለ ወሲያ ቀብራቸውን በተመለከተ እንደሚታወቀው አንደኛ ለሸሪዓ መሰረት ንዛዝ ያላቸው ወሲያ ያላቸው እሱም ደግሞ በተግባሩ ተረጋግጦላቸው ቦታቸው ላይ 1000 ካሬ የቀብር ቦታ ተፈቅዶላቸዋል። ይሄ ህጋዊ የሆነ መሰረት የያዘ ነው። እንደ ሸሪዓ ሲታይ ደግሞ እዚህ ቦታ ላይ ነው ቀብሬ ብለው እሳቸው ታሉ በሐያት ያስቀመጡት ንዛዜ ነው። ሸሪዓም የሚቀበለው ነው። ይህንን ሸሪዓም የሚያስከብረው ስለሆነ ከዛም አንጻራዊ ደግሞ በዶክሜንት የተረጋገጠ ያ ቦታ የተፈቀደላቸው ማስረጃ ያለው ካርታም የተዘጋጀለት ያ ቦታ 1000 ካሬው ላይ የቀብር ስነ ስርዓት የእሳቸው ይፈጸማል። የቤተሰብ ቀጣይ የሚሆንበትን መንገድ እንዳለ ነው የምናውቀውና ንጽህና ሐቅ የሆነ ቀብራቸው እዛ ላይ ነው የሚፈጸመው። ማለት ያ እንግዲህ በገጠር የተለመደ ያው ለአዲስ አበባ ነው እንጂ እሱን ደግሞ ግለጹላችሁ። ያ ደግሞ ሸሪዓ የሚደግፈው ነው። ምክንያቱም ብንወስድ ሐታ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ብናይ መዲነቱል ሙነወራ ያው ቀብራቸው እዛ ውስጥ መስጊዱ ላይ እንደሆነ ይታወቃል። ማንም ያውቃል። እሳቸውም መስጊዳቸው ነው ያ ቦታ መስጊዳቸው ጎን ላይ ነው ይሄም እንትን የተደረገው። በትላልቆቹም ሐሪማ ስናይ ለምሳሌ መውሰድ እንችላለን። መዲያናን ማየት እንችላለን። ተዛም አልፎ ደግሞ ገታ ማየት እንችላለን። ትላልቅ መሻይኾች ያው ወይሐቸው ወይንም ቀብር ስነ ስርዓታቸው መስጊዳቸው ጎን ይሆናል። ምንም ሸሪዓ ጋር የሚጻረርም አይደለም። ሸሪዓም የሚደግፈው ነው። በዚህ መሰረት እሳቸውም ታሉ በሐያታቸው ንዛዜውንም ተግባሩንም እንዲሁ ዶክሜንቶቹንም አዘጋጅተው ጨርሰው ትክክል የሆነ መስመር የያዘ ነው ማለት ነው። ቀብሩ ስነ ስርዓት እዛ ነው የሚፈጸመው። እንግዲህ አሱ በቃ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ አላህ ሁላችንም ሰብር ይስጠን። አላህ እንግዲህ ጀነቱል ፊርደውስ ይወፍቃችሁ። أعوذ بالله من الشيطان الرجيم إن الله عنده علم الساعة وينزل الغيث ويعلم ما في الأرحام وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير إنا لله وإنا إليه راجعون الله يرحمه ويغفر له ويسكنه بالجنة يا رب كساعات በፊት በጥሩ ሁኔታ ላይ ናቸው ደህና ናቸው ተብሎ ከሰዓታት በኋላ ደግሞ የሞታቸው ዜና ተሰማ። እውነት ለመናገር ይሄ ለኛ ነቃ ደንገጥ ልንልበት የምንችለው ትልቅ መልእክት ነው። እዚህ ሶሻል ሚዲያ ላይ እኛ በጀነት አብሽር የተባልን ይመስል በእነዚህ እድሜ ባለጸጋ አባት በቅቶት ነበር እንኳንም ሄደ የጥመት አንጃዎች ሲሞቱ መደሰት ነው ያለብን የምትሉ ሙስሊም ወገኖች አላችሁ። መነካችሁ ራስ በራሳችን መነቋቆራችን ሳንተው እንዴት ነው ከጀርባ የሚመጣን ጠላት ማጥቃት የምንችለው? አንድን ሰው ማንነቱንም ይሁን አስተምሮቱን ካልወደዳችሁት በልባችሁ መጥላት ወይም እሱን አለመከተል እንጂ እሱን እንደዚህ ነው ጠማማ ነው እንዲህ ነው ስላልን የኛን ደረጃ ከፍ ማድረግ አንችልም። ይሄን ማወቅ አለባችሁ። በእውነቱ የእናንተና አስተምሮት እንደዚህ ነው እናንተና ጠማማ ናቸው እናንተና እንዲህ ናቸው እያላችሁ የምትነቋቆሩ ሙስሊሞች ማለት ነው። ለኔ ብቻ ነው በሰዎች ዘንድ እውቅና ለማግኘት እንጂ ለዲናቸው ተቆርቁራቸው የማይመስልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። አላህ ይዘንላቸው፣ አላህ ጀነተል ፈርዶስ ይወፍቃቸው። ሀሊዶ ነገ ወዲያ እኮ ይደርሳሉ ወንድም አለም። ነገ ወዲያ ማስታወቂያ መስራት ነገ ወዲያ ይደርሳል። ለምን ካልክ እሳቸው ታመኦር ሞተው ወደማይቀረው ጉዞ እየሄዱ አላቅም እንግዲህ ወይም ማስታወቂያ እየሰራህ መሰለኝ አላቅም። ብቻ ግን ትንሽ ረጋ ብታደርገው መልካም ነው ብዬ ነው የማስበው። እኔ ቪዲዮ አይቼ ነው ያንተ ቪዲዮ። ለምን እሳቸው እንግዲህ ሞቱ እየተባሉ ማስታወቂያ መስራት ትንሽ አይደብርም? ትንሽ ይደብር ይመስለኛል። ለምን ካልክ ኦር አንተ የንግድህን ለማጧጧፍ ነው ወይም ቢዝነስህን። ግን ቢሆንም ሰው ሞቶ ኦር ሰው ታሞ እንደዚህ ነው ከሌ እንደዚህ ነው እያሉ ባትነግዱ መልካም ነው ብዬ ነው የማስበው። ለምን ይሄ ለቢዝነስ እንደመጣ ታስታውቃለህ።
ሞት ለኔም ላንተም ለሁላችንም አይቀርም ሁላችንም እንሄዳለን ግን እንደዚህ አላቅም እኔ ተሰማኝ ነው የምናገረው ያ ጀማ በሁለተኛ ደረጃ ደግሞ ኦፍ ኮርስ ብዙ የቲሞችን ብዙ ዳሃዎችን ብዙ እንደምትይዝ እናቃለን ግን ሰው ሞቶ ማስታወቂያ መስራት ትንሽ የሚከብድ ይመስለኛል አላሁ አለም እና ትንሽ ብታቆየው ነው የምለው ሰው መሆን በቂ ነው ኦፍ ኮርስ ሰው መሆን በቂ ነው አላህ ይዘንላቸው አላህ ጀነተል ፈርዶስ ይወፍቃቸው ያ ረብል ዓለሚን ሰላም አለይኩም